የመጨረሻዋ ቅጠል። በግንቦት ወር ላይ ሁለት ሰዓሊዎች በአንድ ሆቴል ተገናኝተው በአንድ ጠረጴዛ ላይ ይቀመጣሉ። እንደ አጋጣሚ የምግብ ምርጫቸውና የኪነት ፈለግ አቅጣጫቸው ተመሳሳይ ሆኖ ስላገኙት በአንድ ላይ ሊኖሩ ይስማማሉ። በኒውዮርክ ከተማ በምትገኘው የከያንያንና የጸሐፍት መናኸሪያ በሆነችው በግሪንዊች መንደር ከጡብ የተሰራ ባለ 3 ፎቅ ውስጥ የጋራ ስቱዲዮ ለመክፈት ብዙ ጊዜ አልፈጀባቸውም። ሁለቱም ሴቶች ናቸው። አንደኛዋ ሱ፣ ሌላኛዋ ደግሞ ጆአና ይባላሉ። አንዷ ከሰሜን ምስራቃዊ ግዛት ከሜን፣ ሌላዋ ደግሞ ከካሊፎርኒያ ደቡብ ምዕራብ ነበር ወደ ኒውዮርክ የመጡት። ለ6 ወራት ያህል በሰላም እየኖሩ ስራቸውን በጥሩ ሁኔታ ሲያካሂዱ ከቆዩ በኋላ በህዳር ወር ላይ ሐኪሞች ኒሞኒያ እያሉ የሚጠሩት የብርድ በሽታ አካባቢውን እንደ ወረርሽኝ ክፉኛ ይመታዋል። ብዙ ሰዎችን የለከፈው ይሄ በሽታ ተራውን ጠብቆ የሁለቱን ሰዓሊዎች ቤት ሲጎበኝ ጆአናን ይዳብሳታል። በጠና ተይዛ ትወድቃለች። በሽታው ካደረባት ቀን አንስቶ ጆአና ከቤት መውጣቷ ቀርቶ ከብረት በተሰራው አልጋዋ ላይ ተኝታ መዋል ሆነ ስራዋ። አልጋዋ ላይ በጀልባዋ ተንጋላ ተኝታ ከፊት ለፊት ባለው መስኮት በኩል ባሻገር የሚታየውን ከጡብ የተሰራ ሌላ ቤት ልሙጥ ግድግዳ ስታስተውል ትውላለች። ጥቂት ቀናት በዚህ ሁኔታ አለፉ። አንድ ቀን የጆአናን በሽታ የሚከታተለው ሐኪም የምርመራ ተግባሩን ፈጽሞ ሲወጣ እሱ ወደ መተላለፊያው ጠራትና ቅንድቦቹን ሸብሸብ አድርጎ እየተመለከታት ስለ ጓደኛዋ ህመም ያዋያት ጀመር። ጓደኛሽ በህይወት ለመቆየት ያላት እድል የመነመነ ነው፣ ወይም በሌላ አገላለጽ እድሏ ከ10 1 ነው እንበል አለ ዶክተሩ በእጁ በብዛት አነስተኛ የሙቀት መለኪያ የሆነውን የመርኩሪ ፈሳሽ እየነቀነቀ። እና ይኸውም እድሏ በህይወት ለመቆየት ያላት ፍላጎትና ተስፋ መጠንከር ነው። ያንቺ ጓደኛ ግን ፈጽሞ እንደማትድን ህመሙ እንደማይለቃት ያረጋገጠች ትመስላለች። በህይወት እንደማትቆይ ወስናለች። ታዲያ በዚህ ስሜት ከቀጠለች፣ መንፈሷን ካላበረታታችው፣ ለመዳን ያላትን ተስፋ ካላጎለበተችው ውጤቱ ደግ የሚሆን አይመስለኝም። ለመሆኑ አንቺ ስለ ሐሳቧ የምታውቂው ነገር አለ? አንዳች ለማድረግ የምትፈልገው ነገር ያለ ይመስልሻል? መቼም አስቸጋሪ ነው ዶክተር፣ ግን ጆንሲ አንድ ብርቱ ፍላጎት እንዳላት አውቃለሁ። ይህም አንድ ቀን በኢጣሊያ የሚገኘውን የናፒልሰን ሰርጥ ስዕል መስራት ነው። ለዚህ ኃይለኛ ጉጉት እንዳላት አውቃለሁ አለች ሱ። ስዕል? የምን ስዕል አመጣሽብኝ? እኔ ለማወቅ የፈለኩት ከዚህ የበለጠ ከስዕል መሳል የላቀ ጉዳይ እንዳለ ነው። ዘውትር የምታስበው ማለት ሰርክ ዕለት በዕለት ደጋግማ የምታስበው ነገር ካለ ብዬ ነው። ለምሳሌ ፍቅረኛ አለ ዶክተሩ። ፍቅረኛ አለች ሱ አንዳች ልዩ ዜማ በተቀላቀለበት ድምፅ። አይመስለኝም ዶክተር፣ ደግሞ እኔ እስከማውቀው ድረስ እንዲህ ያለ ነገር በአይምሮዋ ውስጥ ቅንጣት ስፍራ የለውም። እንግዲያው የሕክምና ችሎታዬ እስከፈቀደልኝ ድረስ ጤናዋን ለመመለስ ጥረት አድርጋለሁ። ግን አንድ ነገር ላስጠነቅቅሽ እወዳለሁ። ጓደኛሽ ለመኖር ተስፋ ማድረጓን ትታ ይሄ የሬሳ ሳጥኗን የሚያበጁትን ሰረገላዎች ብዛት የመቁጠር ነገር ከቀጠለች እኔም ትብብሬን ዝቅ አድርጌ መድኃኒቶቼ ካላቸው የመፈወስ ኃይል 50 በመቶውን እቀንሳለሁ። ገባሽ? ነገር ግን በተቻለ መጠን ስለ ሕይወት እንድታስብ ለመኖር እንድትፈልግ ካደረግሻት ለመጪው ክረምት ስለሚዘጋጁ ልብሶች አይነትና ሙድ እንድትጠይቅሽ ስለ ከርሞ ሕይወት እንድታማክርሽ ለማድረግ ከቻልሽ የመዳን እድሏ 1 ከ10 መሆኑ ቀርቶ 1 ከ5 እንደሚሆን ቃል ገባልሻለሁ አለ ዶክተሩ። ሐኪሙ ተሰናብቶ ከወጣ በኋላ ሱ የስዕል መስሪያዎቹን ይዛ እያንጎራጎረች ወደ ጆአና መኝታ ክፍል ገባች። ጆአና ወደ ተከፈተው መስኮት ፊቷን አዙራ ተኝታለች። በአካሏ ላይ አንዳችም እንቅስቃሴ አይታይም። እንቅልፍ የወሰዳት መስሏት ሱ የጀመረችውን ዜማ አቆመች። ወዲያውኑ የስዕል መንደፊያ መሳሪያዎቿን አዘገጃጅታ መጽሔት ላይ ለሚወጣ ታሪክ አጃቢ የሚሆን ስዕል መስራት ጀመረች።
ሱ ስራዋን በጸጥታ በመስራት ላይ ያለች አንድ ከሽኩሽኩታ የማይሻል ድምፅ በተደጋጋሚ ይሰማት ጀመር። ከተቀመጠችበት ቀልጠፍ ብላ በመነሳት በዘግታ ወደ ህመምተኛው አልጋ ተጠጋች። የጆንሲ አይኖች ብልጥጥ ብለው በአንድ ነገር ላይ አተኩረዋል። በመስኮቱ በኩል አሻግራ እየተመለከተች ትቆጥራለች። አቆጣጠሯ ደግሞ ወደፊት ሳይሆን ወደ ኋላ ነው። 12 አለች። ጥቂት ቆይታ ደግሞ 11 ስትል ቀጠለች። እንደገና 10 9 ጥቂት አረፍ ብላ ደግሞ 8 7 እያለች ትቆጥራለች። ሱ ግራ በተጋባ ሁኔታ ፊቷን አዙራ በመስኮቱ በኩል ማስተዋል ጀመረች። በአካባቢው ምን የሚቆጠር ነገር አለ? ዘወትር በመታየቱ አሰልቺ ከሆነው የግቢው ባዶ ትርኢት በቀር አንዳችም አይን የሚሞላ ነገር የለም። ከመስኮቱ 20 ጫማ ያህል ራቅ ብሎ ከጡብ የተሰራ ሌላ ቤት ሌጣ ግድግዳ አለ። በተረፈ አንድ በጣም ያረጀና ስሮቹ መበስበስ የጀመሩ ዛፍ ይታያል። ቁመቱ ከሌላው ቤት አጋማሽ ድረስ አድጓል። እሱም ቢሆን እስከዚህ ማራኪ አይደለም። በመጻው ቀዝቃዛ ነፋስ ከሚርገበገቡት ቅጠሎች በአብዛኛው በመርገፋቸው እርቃናቸውን የቀሩት የቅርንጫፎቹ የጡቦቹን ሌጣ ግድግዳ እየታከኩ እንዳጽም ተንጨፍረዋል። በቃ ሌላ የሚታይ ነገር የለም አለች ሱ። 6 አለች ጆዋና ድክም ባለ ሽኩሽኩታ። አሁን በፍጥነት መርገፍ ጀመሩ። ከ5 ቀናት በፊት ወደ 100 ገደማ ነበሩ። ያን ጊዜ መቁጠሩ ራሴን ክፉኛ ነበር ያመመው። አሁን ግን ለመቁጠር ቀላለሁ። ያው ደግሞ አንዷ ሄደች። አሁን የቀሩት 5 ብቻ ናቸው። 5 ምን? ንገሪኝ እንጂ ለወቃው እንጂ የምወድሽ አለች። 5 ቅጠሎች፣ ዛፉ ላይ የቀሩት ቅጠሎች ናቸው። የመጨረሻዋ ቅጠል ከዛፉ ላይ ተለይታ ስትወድቅ እኔም እሰናበታለሁ። ያኔ እኔም ካንቺ እለያለሁ። ይህንን ካወቅኩ 3 ቀኔ ነው። ሐኪሙ አልነገረሽ? አለች ጆዋና። ቅጠሎቹን ነው እንዴ? እኔስ እንዲህ ያለ ፍሬ ከርስኪ ነገር ሰምቼ አላውቅም አለች ጉሎ ሆኖ በሚታያት የንቀት ስሜት። ለመሆኑ ያረጀ ዛፍና ቅጠሎቹ ካንቺ ጤንነት ጋር ምን ግንኙነት አላቸው? ደግሞስ ዛፉን እወደዋለሁ ምናምን ስትያል ነበር። አስቸጋሪ ልጅ አትሁኝ እሺ። አይዞሽ አሁን ትድኛለሽ እሺ። እንደውም ዛሬ ጠዋት ዶክተሩ እንደነገረኝ ከሆነ ለመዳን ያለሽ እድል ልክ እሱ እንዳለው እድልሽ ከ10 1 ነው። ስለዚህ አትፍሪ ጆንሲ። ይልቁንስ አሁን ትንሽ ምግብ ላምጣልሽና ሞክሪ። እኔም የጀመርኩትን ሊጨርስና ጥቂት ገንዘብ እናገኛለን። ከዚያ በኋላ ማለፊያ የወይን ጠጅና የአሳማ ስጋ መግዛት እንችላለን። ለእኔ እንደሆነ አትቸገሪ፣ ምንም ነገር አልፈልግም አለች ጆዋና አይኖቿን በመስኮቱ በኩል እንዳነጣጠረች። ይኸው አንዷ ደግሞ ሄደች። በቃኝ፣ ምግቡንም አልፈልግም። አሁን የቀሩት 4 ብቻ ናቸው። ከመጨለሙ በፊት የመጨረሻዋ ቅጠል ስትወድቅ ለማየት እፈልጋለሁ እና ከዛ በኋላ እኔም እጓዛለሁ። ጆንሲ ፍቅሬ አለች ሱ ወደ ጓደኛዋ ጎንበስ ብላ። አንድ ነገር ብለምንሽ ለማድረግ ቃል ትገቢልኛለሽ? እባክሽን ለኔ ስትይ አይኖችሽን ክደኛቸውና ስራዬን እስከምጨርስ በመስኮቱ በኩል መመልከትሽን አቁሚ። ነገ ጠዋት ስዕሌን ጨርሼ ለመጽሔቱ አዘጋጅ ማስረከብ አለብኝ። ሌላው ክፍል ውስጥ ሆነሽ መስራት አትቺ? የጆንሲ ጥያቄ ቀዝቀዝ ያለ ነበር። አጠገብሽ መሆን ነው የምፈቅደው። በዚያ ላይ ደግሞ በእነዚህ የማይረቡ ቅጠሎች ላይ ማፍጠጥሽን በፍጹም አልፈልገውም አለች ሱ። በቃ ልክ ስራሽን እንደጨረሽ ንገሪኝ አለች ጆንሲ አይኖቿን ከድና። ምክንያቱም የመጨረሻዋ ቅጠል ስትወድቅ ለማየት እፈልጋለሁ። መጠበቁም ማሰቡም ክፉኛ አድክሞኛል።
ከሁሉም ነገር ተላቅቄ እንደነዛ ምስኪን የዛፍ ቅጠሎች ጭው ብሎ ቁልቁል መውረድ፣ መንሳፈፍ፣ ወደ ታች መንጎድ ነው ፍላጎቴ። እስቲ ትንሽ እንቅልፍ እንዲወስድሽ ሞክሪ አለች ሱ። እኔም ወደ ምድር ቤት ልውረድና ሞዴል እንዲሆነኝ ሽማግሌው በርማንን ልጥራ። ከአንድ ደቂቃ በላይ አልቆይም እስክመለስ እንቅንቅ እንዳትይ። ሽማግሌው በርማን ሁለት ወጣቶች በሚኖሩበት ህንፃ ውስጥ በምድር ቤቱ የምትገኝ የአነስተኛ ክፍል ተከራይቶ የሚኖር ሰዓሊ ነው። እድሜው ከ60 አልፏል። የተንጀረገገው ባለ ግርማ ሞገስ ጺሙ በማይክላንጀሎ ስዕል ላይ ያለውን የሙሴን ጽም ይመስላል። በርማን ብዙ ዓመታት በኪነ ጥበብ ሙያ ያሳለፈ ቢሆንም የተሳካ ውጤት ግን አልቀናውም። አንድ የተዋጣለት ሥራ ሰርቶ አያውቅም። 40 ዓመት ሙሉ ብሩሽ ይዞ ሲታገል ቢኖርም እንደመቤቱ የሚቆጥራት ኪነ ጥበብን የጨርቋን ጠርዝ እንኳን ለመዳሰስ አልበቃም። ያን ያህል ዘመን በኪነ ጥበብ ውስጥ ሲኖር የዘወትር ጥረቱ አብይ ስዕል መስራት ነበር። ግን አልተሳካለትም። እንኳን አብይ ስዕል ሰርቶ ሊጨርስ ቀርቶ ገና አልጀመረውም። ለአያሌ ዓመታት ሲሰራቸው የኖሩ ስዕሎች ለንግድና ለማስታወቂያ አገልግሎት ከመዋል አልፎ አያውቁም። አንዳንድ ጊዜ ለወጣት ሰዓሊያን ሞዴል እየሆነ ገንዘብ ያገኛል። ዘወትር ከመጠን በላይ ጅን ይጠጣል። ተስፋ መቁረጥ የሚባል ነገር በርማንን ፈጽሞ አይነካካውም። አንድ ቀን አብይ ስዕሉን እንደሚሰራ ሁል ጊዜ የሚፎክረውም በዚህ የተነሳ ነው። ሱ ከመኖሪያ ፎቁ ወርዳ የደበዘዘ ብርሃን ያለበት ክፍል ውስጥ ሽማግሌው በርማንን አገኘችው። አንደኛው ጥጋት ላይ ገና ብሩሹ ያላረፈበት ባዶ ሸራ ተወጥሮ መቆሚያውን ተደግፏል። ያ ሸራ በዚህ ስፍራ ላይ ቆሞ የሽማግሌውን አብይ ስዕል እስኪመጣ ድረስ ሲጠባበቅ 25 ዓመታት አልፈዋል። ሱ ወደ ክፍሉ እንደገባች ስለ ጓደኛዋ ሁኔታ ለሽማግሌው አጫወተችው። በምናቧ ፈጥራ ስለምትሰቃይበት ጭንቀት ዝርዝራ ነገረችው። አለ ሽማግሌው እንደ በርበሬ የቀሉ አይኖቹን እያንከባለለ። አሁን እስኪ ካረጀ ዛፍ ላይ ቅጠሎች ስለረገፉ እሞታለሁ ብሎ የሚያስብ ቂል ሰው በዚህ ምድር ላይ ይገኛል? እኔስ እንዲህ ያለ ነገር በዕድሜ ሙሉ ሰምቼ አላውቅም። ያይ ምስኪን ጆንሲ በሽታው በጣም ስለተጫጫናት ሰውነቷን አድክሟታል። በዚያ ላይ ደግሞ አእምሯን አሸብሯታል። ለዚህም ይመስለኛል ምናቧ በሚፈጥራቸው አጉል ነገሮች የምትቸገረው። በርማንና እሱ ተከታትለው ወደ ጆዋና መኝታ ክፍል ሲገቡ ህመምተኛዋን ጥልቅ እንቅልፍ ወስዷታል። እሱ የመስኮቱን መጋረጃ ሳብ ካደረገች በኋላ በርማን ወደ ሌላኛው ክፍል እንዲገባ ምልክት ሰጠችው። ከዚያ ሆነው ዛፉን በጭላንጭል ተመለከቱና እርስ በርስ በጸጥታ ተያዩ። ከውጪ በረዶ የቀላቀለ ዝናብ ይጠላል። አየሩ ክፉኛ ቀዝቅዟል። በርማን አሮጌ ሰማያዊ ሸሚዙን እንደለበሰ እሱ ለምትሰራው ስዕል ሞዴል ለመሆን በተዘጋጀለት ስፍራ ላይ ቁጭ አለ። በማግስቱ ማለዳ እሱ ከእንቅልፏ ስትነቃ ጆንሲ አይኖቿን በሰፊው በልጥጣ መስኮቱን በተሸፈነው አረንጓዴ መጋረጃ ላይ ማፍጠጧን ተመለከተች። መጋረጃውን ወደ ጎን ሰብስቢልኝ፣ ውጭውን ለማየት እፈልጋለሁ አለች ጆዋና። ትዕዛዟ በለሆሳስ ነበር። እሱ ትዕዛዟን ተቀብላ ድካም በተጫጫነው ሁኔታ መጋረጃዋን ገለጠችው። ሌሊቱን ሙሉ ዶፍ ሲጥል ኃይለኛ ነፋስ ሲነፍስ ቢያድርም ከዛፉ ቅጠሎች መካከል አንድ ቅጠል ለብቻዋ ያንን ሁሉ መዓት ተቋቁማ በቅርንጫፉ ላይ እንደተንጠለጠለች ቀርታለች። የመጨረሻዋ ናት። ከዛፉ ቅርንጫፍ ጋር በተያያዘችበት አንጓ አካባቢ የቅጠሏ ቀለም እንዳለ ነው። የጠርዟ ዙሪያ ግን ወደ ቢጫ በሚያደላ ቀለም ተከቦ ከመሬት 20 ጫማ ያህል ከፍ ብላ ተንጠልጥላለች። የመጨረሻ ናት አለች ጆዋና። ሌሊቱን ወድቃ ታድራለች ብዬ ሳስብ ነበር። ነፋሱን ሰምቼዋለሁ። ዛሬ ግን በምንም አይነት ከመርገፍ አትድንም። እኔም በዚያ ጊዜ እሞታለሁ። የምወድሽ አለች ሱ
ጎንበስ በማለት ድካም በሚነበብበት ፊቷ የጆዋናን ጭንቅላት ወዳረፈበት ትራስ እያስጠጋች ስለ ራስሽ ማሰብ ከተሳነሽ እስቲ ስለ እኔ አስቢ። ጆዋና መልስ ሳትሰጥ ዝም አለች። ለመጥፋት በመስለምለም ላይ ባለው ደብዛዛ የፀሐይ ብርሃን አማካኝነት ብቸኛዋ ቅጠል ከቅርንጫፎቹ ላይ ተንጠልጥላ ትታያለች። ድቅድቅ ያለው ጨለማ ሲሰፍን የሰሜን ንፋስ መውዘግዘጉን ቀጠለ። ዝናቡም መስኮቶቹን እየደበደበ በጣሪያው ላይ ቁልቁል ይንቆረቆር ጀመር። በተከታዩ ቀን ብርሃን ጨለማውን ገስግሶ በድምቀት ሲፈካ ጆዋና መጋረጃው እንዲገለጥላት ለጓደኛዋ ትዕዛዝ ሰጠች። በዛፉ ላይ የቀረችው የመጨረሻዋ ቅጠል አሁንም እንደተንጠለጠለች ናት። ጆዋና ለረጅም ጊዜ ትክ ብላ ቅጠሏን ስታስተውል ከቆየች በኋላ በጋዝ ምድጃው ላይ ምግብ የምታበስለውን ሱም ጠራቻት። መጥፎ ልጅ ሆኜ አስቸገርኩሽ መሰል አለች ጆዋና። የሰሞኑ ሐሳቤ የተሳሳተ መሆኑን ለማሳየት ሲል አንድ የሆነ ነገር ያችን ቅጠል በዛፉ ላይ እንድትቆይ አድርጓታል። ለመሞት መፈለጌ ልክ አይደለም። አሁን ትንሿን መስታወት አቀብይኝና ሌላ ትራስ ጨምረሽልኝ ቀና አድርጊ። ምግቡን ስታበሲ ላይሽ እፈልጋለሁ። 1 ሰዓት ያህል አለፈ። አንድ ቀን የኒፕልስን ሰርጥ በስዕል ቁጭ እንደማደርገው ተስፋ አለኝ አለች ጆዋና። ከቀትር በኋላ ዶክተሩ መጥቶ ምርመራውን ሲያበቃ ተከትለው ወደ መተላለፊያው ወጣች። አይዞሽ፣ አሁን የመዳኗ እድል ፍጹም አስተማማኝ ነው አለ ዶክተሩ የሚንቀጠቀጠውን የሱን እጅ በእጆቹ እየጨበጠ። በጥሩ ሁኔታ ስላስታመምሻት በሽታዋን አሸንፋለች። እኔ ግን ስለምቸኩል እንደሄድ ፍቀጅልኝ። ምድር ቤት የምጎበኘው ደግሞ አንድ በሽተኛ አለ። በህርማን የሚባለው ሰው ነው። እንደናንተው ሰዓሊ ይመስለኛል። እሱንም የለከፈው በሽታ ይኸው የሳምባ ምች ነው። ከሽምግልናውና ከደካማነቱ ሌላ በሽታው ክፉኛ ጎድቶታል። ተስፋ ያለው እንኳን አይመስለኝም። ግን ቢሆንም ባይሆንም ትንሽ እንዲመቸው በማለት ዛሬ ወደ ሆስፒታል እንዲወሰድ ይደረጋል አለና ተሰናብቷት ሄደ። በማግስቱ ከቀትር በኋላ ጓደኛዋ ወደተኛችበት አልጋ ተጠግታ አንዱን እጇን በገመምተኛዋ ትከሻ ላይ አሳረፈችና አንድ የምነግርሽ ነገር አለኝ አለቻት። ወዳጃችን በህርማን ዛሬ በሆስፒታል ውስጥ አረፈ። የሳምባ ምች ነው ይባላል ጠንቁ። ለ2 ቀናት ብቻ ነው የታመመው። ህመሙ በያዘው ቀን ማለዳ ቤት ውስጥ ተኝቶ ሲሰቃይ በቅድሚያ ደርሶ ያገኘው የህንጻው ጠባቂ ነው ይባላል። ኃይለኛው ዶፍ ሲወርድ ባደረ ማግስት መሆኑ ነው። ከግር እስከ ራሱ ጫማና ልብሱ ሳይቀር በውሃ ሾቆ ሁለመናው በረዶ ሆኖ ነበር። በመጀመሪያ ያንን የመሰለ አስፈሪ ሌሊት የት እንዳሳለፈ ያወቀ ሰው አልነበረም። በኋላ ግን ለበልባሉ ያልጠፋ ፋኖስ ከመደበኛ ስፍራው ተጎትቶ የተወሰደ ይመስላል። እዛና እዚህ የተበታተኑ ጥቂት ብሩሾችም እንዲሁ አረንጓዴና ቢጫ ቀለሞች የተደባለቁበት የቀለም መያዣ ከትልቁ አሮጌ ዛፍ አካባቢ ተገኘ። እና የዚህ ሁሉ ጉዳይ ሚስጥር ምን መሰለሽ ጆንሲ? ያንቺው በሽታ ነው። እስኪ በመስኮቱ በኩል ተመልከቺ። ግድግዳው ላይ ያለችውን ቅጠል ትታይሻለች? ለመሆኑ የዛን ያህል ጊዜ ስትመለከቻት በንፋሱ አለመርገብገቧ አለመንቀሳቀሷ እንዴት አላስደነቀሽ? አየሞድሽ ቅጠሏ እኮ እውነተኛ ቅጠል አልነበረችም። ሽማግሌው በህርማን ልክ እውነተኛዋን ቅጠል አስመስሎ የሳላት ናት። በቅጠሏ ላይ አጉል እምነት ማሳደርሽን ተገንዘቡ። ያንቺን የመኖር ፍላጎትሽ እንዲጠነክር ተስፋሽ እንዲለመልም በማለት ቅጠሏ ስትወድቅ እንዳትረበሺ በምትኳ እያየሻት እንድትጽናኚ በማሰብ እውነተኛዋን የመጨረሻ ቅጠል አስመስሎ የነደፋት ናት። ደግሞ ስለተዋጣለት የበህርማን የዕድሜ ሙሉ ህልሙ እውን የሆነባት አበይ ስዕሉ ናት። የመጨረሻዋ ቅጠል ከአሮጌው ዛፍ ላይ በወደቀችበት ሌሊት ያ ሁሉ ዶፍና ነፋስ እየወረደበት ሽማግሌው መስዋዕትነት ከፍሎ የነደፋት
አብይ ስዕሉ ናት።